እንቅልፍ ይኸውልህ የእንቅልፍ ብዛት ድህነትን ያመጣል ይላል አባቴ። እንዴ እና ታዲያ አሁን ሳጣ ብላ ልትለው ነው? ይህን ጩጬ እንደኳ እንዳትሄድ ለምረማዴ ነው። ለምን ትሄዳለህ? ኦኬ ልብስን ይዘህ ትመጣ ነው። በጣም ቀልድ ላይ ነሽ እናት። በጣም ማለት ነው። በፍጹም አልቀለድኩም። መች ቀለድኩ? እኔ አልቀለድኩም። ቀና ብላ አውራኝ እንጂ ጫማውን ትደርስበታለህ። ለማንኛውም ከቻልሽ ልጁን ለትንሽ ቀን ብትሰጪኝ ደስ ይለኛል። እንደዚህ አይነት ነገር እንኳን አይፈጠርም። እንደባለፈው 1-2 ቀን ሊጋብለኝ ደስ ይለኛል። አይ እንደዚህ አይነት ነገር እንኳን ድጋሚ አይፈጠርም። ሊሆን አይችልም። መልካም ቀን። ተረጋጊው። አበሩ ምንድን ነው? ተረጋጋ። ምንድን ነው የምረጋጋው? በጣም ጉራ ላይ ነክ። ጉራ ደግሞ ያምርብሃል። ሰማን የተማርኩ ይሄንን ጉራ። አመሰግናለሁ። አይ አዋዋልህ እንዴት ነው ነገሩ? ጉረኛ አድርጎካል። ከደህና ሰው እየዋልኩ ስለሆነ ይሆናል። ደህና ሰው እኮ አይጎርርም። ደህና ሰው በስነ ስርዓት ነው የሚሆነው እንጂ አይጎርርም። ትቆያለሽ? አልቆይም፣ ልወጣ ነው። ጠብቀኝ ነው። ትቆያለሽ አልኩሽ። ነገሩ ላይ ትቆያለሽ ወይ ለማለት? ነገሩ ላይ አልቆይም። ከጨረሽ ልሂድ። አትሄድም ነው። እንደው ቁጭ ብለን እናውራ ነው። ሩታ ሰሚኛለሽ? እኔ ለቀልድ ጊዜ የለኝም። እኔ መች ቀለድኩ? በጣም ቀልድ ላይ ነሽ ያለሽ። ሰው እንዳይሰማን ግባና እናውራ። አልገባም። ምን ያኔ ስታባረሪኝ ሰው አልሰማም ነበር እንዴ? እኔ ያኔ የልጄ እናስሩ። እኔ እኮ አላባረርኩም። በራስህ ፍቃድ አይደለ እንሄዳለን ያልከው? ተስማምተህ ነበር እኮ ራስህ እኮ ነው። አዎ አስማምተኛ እንዴ? አስማምተኛ እንዴ? የመጣ ነው የመጣሁት። ምን አይነት ውሸታም ነሽ? ቆይ እዛ ቤት ያኔ አንድ ክላስ እና አንድ ክላስ እና እንኳን ልኖር ምንም ነገር የሚያገናኘን ነገር ብዬሻለሁ። ከዛ በፊት ግን ማለት ነው እኔ እወጣለሁ አንቺ እዚህ ትኖራለሽ ብለኸኛ እንዴ? ተስማምተን የመጣ ነው። እኔ ደግሞ ቃልን አክብር ነው ያልኩህ፣ ሌላ ምንም አላልኩም። አሁን ደግሞ በቃ ችግር የለውም አብረን እንኖር ግባ አልኩህ። ምን ችግር አለው? ገባ እናውራኝ። እንዴት ነው የምችበት ማስመሰሉ? ምናምን ስለ ማስመሰል ነው የምታወሪ? ምንም እያስመሰልኩ አይደለም። ያስታውቅብሻል እኮ። ምንድነው የሚያስታውቅብኝ? ቆይ ፈገግ ብዬ ማውራቴ ምናምን ነው አይደለም? ያስታውቅብሻል። በቃ የሆነ ትክክለኛ ማንነትሽን እንትን ለማለት ሞክሪ፣ ለማንጸባረቅ ሞክሪ። እኔ የሆነ ዝም ስለምል በድጋሚ እንደምፈልገው አገኘዋለሁ ይወደኛል እና በቃ ስፈልግ ሆናለሁ አለው ሳልፈልግ ስቀር ሄድለዋለሁ አይነት ሙድ ነው። አይደለም እንደዛ አይደለም። ስለምትወደኝ አንተን ወደዚህ ወደዛ ነው ማለት ይሄ ምናምን ሳይሆን አንተን መጉዳት ፈልጌ ሳይሆን በቃ የነበረው ጊዜ መጥፎ ጊዜ ስለነበረ ነው እንደዛ ይሁንኩት። እኔም ልብ አለኝ ገባሽ? አዳምጠኝ። የኔም ልብ ይሰበራል። አንቺ እንደፈለግሽ መሆናችን ገባሽ? በመሰበር ጉዳይ ይኸውልህ፣ ቆይ ስማኝ እንጂ በመሰበር ጉዳይ እኔ በጣም እኔ ጠንካራ ነኝ። አልተሰበርኩ ማለት እችላለሁኝ ከደረሰብኝ ነገር አንጻር ማለት ነው። እሺ ስለመሰበር እንኳን እንደዚህ ብለህ ባታብራራ ደስ ይላል። ምክንያቱም እኔም እንዳንተ አላልኩኝም። ገባህ አይደል? ስለዛ አሁን ያለፈውን ነገር ይሁን ብዬ ትቼ በሰላም እንኖር ስላልኩ ነው እንደዚህ ብትሆነው። እኔ ደግሞ አልፈልግም አሁን አሁን እኔ ስለተመለስኩኝ ነው እንደዛ ምትሆነው። እኔ ስለተመለስኩ ነው አይደል? እንደዛ ስለተመለስኩኝ ኩራት ይዞ ነው። ስለማልፈልግ ነው። ምንም መኩራት የሚያገናኘው ነገር የለም። በጣም ነው የኮራኸው። ኩራት ይዞክ ነው። ወንድ ልጅ ነኝ ሰው እንደዚህ አይነት ነገር ስታረቅ መኩራት ነው ያለብኝ ብለህ አስበህ እንጂ ጠንቅቄ እኮ ነው የማውቅህ። ሻንጣዬን ሰተሽ እኮ ነው ያባረርሽ። ምን ለምን አስፈለግኩሽ ዛሬ ላይ? ምን ነው ደበረሽ? እንዴት ቤቱ ብቻ ስትሆኝ ምናምን? እኔማ ሰው አለበት እኮ ለምን ይደበረኛል? እና ታዲያ ግን ደግሞ አንተ እንድትኖር ፈለኩኝ። ጨዋታሽን ቀጥይሽ። እኔ አልጨረስኩም። አትሂድ። አልጨረስኩም። ግባና ልጄን ለማየት ነበር የመጣሁት። ልጄን አይቻለሁ። ሲጀመር እሱንም በስነ ስርዓት ጠግባ አላየኸውም። ድጋሚ ታየዋለህ። አለቀሰ። ችግር የለውም በቃ ሌላ ቀን። ለምንድን ነው ያለቀሰው ብለህ ራሱ እኮ ራስን አልጠየቅም። ልጄ ምን ችግር ተፈጥሮ ነው አስከፋው እኮ ያስደበርኩ ብለህ እንኳን አትጠይቀውም እንዴ? ሌላ ቀን ልጄን ማየት ካለብኝ ሌላ ቀን መጥቼ አየዋለሁ።
እኮ ሌላ ቀን ቂም ይዘውብህ እንዳይቀመጥ አሁን ነው አስተካክለ መሄድ ያለብህ እኮ። አልጨረስኩም ገና ነኝ አልጨረስኩም። ወይኔ ፈጣሪ ለምንድን ነው ውጭ የምታጨቀኝ? ለምንድን ነው ውጭ የሆነ የምታጨቃጭቀኝ? ኦኬ ይቅርታ። የት ሄደ? መነጽሩን ረስቶት ሄደ። ችግር አለብን። ምን አለ መሰለኝ ከዚህ ሰዓት ጀምሮ ነው ልጅን ማረም። አንድን ዛፍ በእግዚአብሔር ግፈኛ ነህ ጌታ። አንድ ዛፍ ማለት ነው ከመጀመሪያ ጀምሮ ሲያድግ ጀምሮ አስተካክለሽ እንትን ካልሽው ተጣሞ ካደገ እንደተጣመመ ነው የሚቀረው። ካደገ በኋላ ላቃ ነው ብታይ አይቃናም። ገባሽ? ዛፍ ነዋ ታዲያ። አሁን ይሄ ልጅ ታዲያ ስለ ስራ ብታወራው ምን ያውቃል በዚህ እድሜው? አሁን ምን አለ መሰለኝ ስለ ስራ ሳይሆን እንቅልፍ አሁን ላይ እጅን እንድስመው ስማለሁ ና እኔ ልጁን ልስማው ነበር ከዛ እንዲያስገባብኝ ኖ ይቅርታ ማምጣል ሳምል ግን እንቅልፍ ችግር የለውም። እንደ በእኔ መሳም እንደዚህ ናፍቆሃል? ናምጣው እኮ በእኔ መሳም እንደዚህ ናፍቆሃል መሰለኝ እኮ ገና እንደዚህ ስለ የፈጠነ እጅን አስገባው እኮ። እኔ ፀጉሩን እንዲህ ለማለት ፈልጌ። ኧረ እባክህ መጀመሪያ አትልም ነበር? እኔ ጎንበስ ስል ነው የምትለው። እናቱ እኔ አሁን ልጄን ለማየት የመጣሁት አትነሳም? አንተ አትነሳም ወይ? አውሮበታል ደግሞ ምንድን ነው ይሄ ሁሉ ኮተት? በዚህ ሙቀት በዚህ ቀን የተኛ ሙቀት እኮ ያወፍራቸዋል። ከረባት ነው ያሰረችው። ጭራሽ ከረባት የለውም። ኧረ ምን ከረባት አለው? ላዘንጬ እኮ ነው ማስወጣ። እኔ ቆንጆ እንደዚህ ኮተታ አታልብሽ። የምን ኮተት ነው? ቆይ ፎጣ ማልበስ ኮተት ነው? ልጅ እኮ ነው ገና እኮ 6 ወር አልሆነውም። ብርድ ቢነካውስ? ይዘው ልትወጣ ነው? ኧረ እባክህ አይቻልም እኮ እንደዚህ በንፋስ አይደለም ታዲያ እኮ ሰፈር ውስጥ ነኝ። ልቀቂ ወጣ እንዳይቻልም በንፋስ ማውጣት አይቻልም። ሰፈር ውስጥ ነኝ። ሩታ አባዬ ምንም ይሄ ጌታ ኦፍ ነቃ እኮ በደንብ እንጂ ጌታ አምሮበታል። አለባበሱ ያምራል። ሱፍ ለብሳለች ዛሬ። ሱፍ አለበስኩት አባዬ አንቺ አይፋጠቅማ እንደዚህ በሱፋ ዘንጫው። እኔ ልውሌ ጉቺዬ አንተ ነው ነገረኛ። እጁ እንደዚህ አስገባው። እጁን አስገባው። አዎ ለምን ተኛሽ? እኔ ተጣጣው ተኛ አልፈልግም። ግልጽ ነው አማርኛ። እኔ ግልጽ አላለኝም። ቀስ እያለ ይገባሻል። ኦኬ ሶ በደንብ ላውርጣ